የሆነ ቀን ከሩት ጋር አብረን ተኝተን ትናንት እኮ ሐኪም ቤት ሄጄ ነበር አለችኝ። ምን ነው አመመሽ እንዴ? ደነገጥኩ። አይ አላመመኝም፣ እንዲሁ ዝም ብዬ ቼክአፕ ለመደረግ ነው አለችኝ። ግንባሯን ሳምኳትና ድጋሚ በራሴ ሐሳብ ተዋጥኩ። እዩዬ አለችኝ። ወዬ አርግዣለሁ። ከተኛውበት ተነሳው። ጎሽ አርግዣለሁ። በመካከላችን ዝምታ ሰፈነ። በችግር ላይ ሌላ ችግር ሆንኩብህ አይደል? ይቅርታ በጣም አለችኝ። አንቺ ችግር ሆነሽብኝ አታውቂም የኔ እናት እያቀፍኳት። ቆይ ይዘኝ ጥፋ የኔ ጌታ፣ አባቴ ይህንን ካወቀ ልጁን እንዳስወርድ አድርጎ አንተን ይገልሃል አለችኝ። በፍጹም ልጁንማ አታስወርጂውም እኮ ይዘኝ ጥፋ ብላ አቀፈችኝ። አባትየው ሀብታም አይደል እንዴ? ቆይ ሌላ ሀብታም ባል ለምን ይፈልጋል? አይገባኝም እኮ እኔ ጋር አንዳንድ ሀብታም ሰው አባትና እናት ከሞቱ እኮ ልጅ ስጦታ ነው። ልጅማ መውረድ የለበትም። ገጠር አጎቴ ጋር ይዣት ከሄድኩ 8 ወር ተቆጠረ። ሆዷ ገፍቷል። እዚህ እንደ ከተማ ግርግርና ውካታ የለም። የሚታየው ነገር ሁሉ ከነፍስ ጋር የተዛመደ ነው። መስኩ፣ ላሞቹ፣ ልምላሜው፣ ውሃው፣ የሚታየው ሁሉም ነገር በከተማ ተረምስ የዛገ መንፈስን ያድሳል። እንደውም እሷ በዛው ሪፍሬሽ ታደርጋለች። ልጇ ራሱ ኔቸር አድናቂ ነው የሚሆነው ሲወለድ። እናቷ ያለችበትን ቦታና ደህና እንደሆነች ነግራታለች። የሩት አባት ልጁ እንደጠፋች ነው የሚያውቀው። እስካሁን እያስፈልጋት ነው። ስለ ሁኔታው ካወቀ የሚፈጠረውን ነገር ስለምታውቅ እናቷም ለማንም አልተናገረችም። ይቸግራቸዋል እያለች በየጊዜው ብር ትልክልናለች። ስልክ በደወለችም ቁጥር ከፈጣሪ በታች ለልጅ ያለሃት አንተነ አደራ ትለኛለች። ሩት ደግ አባት የላትም፣ ደግ ማዘር ግን አላት። ወንዝ ዳር ቁጭ ብለን እግሯን እያጠብኳት ነው። አይገርምም? የገጠር ሰው ከሆንን እንደ ቀልድ 8 ወር ነን እኮ አልኳት። ገጠር እንደዚህ ደስ የሚል መሆኑን ባውቅ ኖሮ ድሮ ነበር ወደዚህ መመጣው አለችኝ። እግሯን ሳም ኧረ ደስ ስትሉ ይደባበሰች። ለወልድ 1 ወር ብቻ ቀረኝ እኮ የኔ ጌታ፣ ሴት ወይስ ወንድ ልጅ የምትፈልገው አለችኝ። አንቺን የመሰለች ቆንጆዬ ሴት ልጅ ብትወልጂልኝ ደስ ይለኛል አልኳት። ስሟን ማን ትለዋለህ አለችኝ። መስከረም አልኳት። መስከረም ከጭጋግና ከጨለማ በኋላ የወጣች ፀሐይ። ትክክል። ቢያንስ ከሚስቱ ጋር አዲስ ህይወት ይቀጥላል ይህ ልጅ።